ይሰማል። እሺ ፈጣሪ እንግዲህ ፈጣሪ ሁሉን ነገር ማድረግ ይችላል አይደለም? በእናንተ እምነትም በክርስቲያንም። ስለዚህ እንደዛ ማድረግ የሚችል ከሆነ ለምን ጫካ ላሉ ወገኖች ወይ ህዝቦቹ ወይም እሱን ላልተቀበሉ ስለ እሱ ለማያውቁ ሰዎቹ ለምን ቁርአንን ወይ በሆነ ታምር ሁሉን ነገር ማድረግ ስለሚችል ለምን አልተገለጠላቸውም? ወይስ አይወዳቸውም? ወይስ መጨረሻቸው ደግሞ እሱን ስለማያውቁ ምንድን ነው የሚሆኑት? ጥሩ ጥያቄ። አምላካችን አላህ ስብሓነሁ ወተዓላ በየዘመናቱ ከአዳም ጀምሮ እስከ መጨረሻ ዘመን ነብይ ድረስ እስከ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ በየትውልዱ ላይ ነብያትን አስነስቷል። ገብቶሃል አይደለም? ከእስራኤል ብቻ አይደለም አምላክ አላህ ስብሓነሁ ወተዓላ ከዚያ ምድር ላይ ብቻ ነብይን የሚያስነሳ አምላክ አይደለም። ከእስራኤል ካልሆነ በስተቀር ነብይ የለም ብለው ያምናሉ ከእነሱ ጋር። ይሄ ትክክለኛ አምላክ አይደለም። እውነተኛ አምላክ የፈጠረውን ትውልድ የትም ቢሆን አይተውም። አላህ በቁርአን ላይ ሲናገር ወኢን ሚን ኡመትን ኢላ ኸላ ፊሃ ነዚር ይላል። አንድም ትውልድ አላለፈም ነቢይ ያገኛቸው ያለፈባቸው ቢሆን እንጂ ይላል። በሁሉም ትውልድ ላይ ነቢያት ልኳል። ወለቀድ በዐትና ፊ ኩሊ ኡመትን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልክ ያለውን አላህን በብቸኝነት ተገዙ፣ ጣዖትን ራቁ የሚል ትምህርትን ያስተምሩ ነበር እያለ ይገልጻቸዋል። ስለዚህ ልኮላቸዋል አላህ ሱብሓነሁ ወተዓላ። አሁንም እስከ መጨረሻው ዘመን ነብይ ድረስ እስከ መጨረሻ ትውልድ ድረስ ለሚመጡ ትውልዶች ይሄን ቃሉን አጽንቶ አስቀምጦላቸዋል፣ ጠብቆላቸዋል። ዳግም ነብይ እንዳይላክ ቢላክ ረሱል እንዳያስፈልግ አድርጎ አምላክ አላህ ሱብሓነሁ ወተዓላ ቃሉን ጠብቆ ሊያስቀምጥ ቃል ገብቷል። በታላሩ ይሄ መጽሐፍ ቁርአን የሚበረዝ ቢሆን ኖሮ አላህ ሌላ ነብይ ይልክ ነበር ትውልድ ያን እውነት የደረሳቸው ዘንድ ማለት ነው። ነገር ግን የመጨረሻውን ዘመን ቁርአን በቃ እኔ እስከ መጨረሻው እስከ ዘመኑ ፍጻሜ ድረስ የጥበቃ ዋስትናውን እኔ ወስዳለሁ እኛራ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን እኔ ያወረድኩት እኔ ራሴ ነኝ የምጠብቀው አለ። ለዚህ ነው ነቢይ መላክ ያላስፈለገው። ባለፉት ጊዜያት ግን መጽሐፍቶቻቸውን የጥበቃ ኃላፊነትና ለትውልዶቻቸው ነበር የሚሰጠው። እነዛ ትውልዶቻቸው አይጠብቁትም ነበር። ስለዚህ የግዴታ ነቢይ መላክ ያስፈልጋል። ያ ህዝብ ሲሳሳት የሚያርመው የሚመራ ያስፈልጋል። ይሄ ግን የመጨረሻን ዘመን አላህ ሱብሓነሁ ወተዓላ ጠበቀ። ስለዚህ ነቢዩላህ ዒሳ እስከሚመጣም ድረስ ከዚያም በኋላ ተጠብቆ ይጸናል ይሄ ቁርአን። የዛን ዒሳ በሚመጣም ጊዜ በዚሁ ቁርአን ያስተዳድራቸዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ሌላኛው ጥያቄው ምንድን ነው? ገጠር ላይ ላሉ ህዝቦች ኢስላም አሁን ላይ ባይደርሳቸው እነዚህን ሰዎች አላህ አይወዳቸውም ማለት ነው ወይ? ላ ከውዴታና ከመጥላት ጋር አያያዝም። ነገ እነዚህን ሰዎች ይቀጣቸዋል ወይስ አይቀጣቸውም ከተባለ አምላክ አላህ ሱብሓነሁ ወተዓላ መረጃ ደርሷቸው አንቀበልም ያሉ ሰዎችን ብቻ ነው የሚቀጣ። ገጠር ያለ ህዝብ፣ ጫካ ውስጥ ያለ ህዝብ ብሎ ጥያቄ ጠይቃለች። ጫካ ውስጥ ያለ ህዝብ ለምሳሌ ኢስላም አልደረሳቸውም እነዚህ ሰዎች ይባላል። ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት አልደረሳቸውም፣ የእስልምና ትምህርትም አልደረሳቸውም። እነዚህን ሰዎች አላህ ይቀጣቸዋል ወይ? በፍጹም አይቀጣቸውም። አላህ ቃል በቃል በቁርአን ላይ ሲናገር በሱረቱል ኢስራ ላይ ምን አለ? ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ አለ። እኔ መልእክተኛ ነቢይ ሳልክ የምቀጣ አይደለሁም አለ። ማ ካነ ሊነቢይ ሌላ ቦታ ላይ ይላል ሩሱላን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። እኔ መልእክተኞችን አብሳሪዎችና አስፈራሪዎች አድርጌ ላኳቸው አለ። ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል መልእክተኛን ከላኩኝ በኋላ ነገ የትንሣኤ ቀን ለሰዎች በአላህ ላይ ምንም አይነት ማስረጃ እንዳይኖራቸው ማለት ነገ የትንሣኤ ቀን መልእክተኛ ካልደረሳቸው እነዚህ ሰዎች የትንሣኤ ቀን ከአላህ ፊት አልደረሰንም ነበር መልእክተኛ ብለው ማቅረብ ይችላሉ ማለት ነው። ቦታ አላላ ሑጃ አላቸው። ነገር ግን ደርሷቸው ከሆነ የነቢ ሰለላሁ ዐለይሂ ወሰለም ነብይነት የእስልምና ሃይማኖት አስተምሮ ደርሷቸው አንቀበልም ማሻፈረኝ ብለው ከሆነ ነው አላህ ሱብሓነሁ ወተዓላ የሚቀጣቸው። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢአሐድ ሚን ሃዚሂል ኡማ የሁዲይን አው ነስራንይን ሱመ ለም ዩእሚን ቢ ወቢለዚ ኡርሲልቱ ቢሂ ኢላ ካነ ሚነ አስሓቢ ናር አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነፍሴ በእጁ በሆነች በአምላክ በአላህ ስም እምላለሁኝ አሉ። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንም አይሁድ ወይንም ክርስቲያን አሉ ወይንም የሌላ እምነት ተከታይ ሊሆን ይችላል የእኔን ነብይነት ሰምቶ አሉ። ልብ በሉ አላቀበትን የነቢያትን መንገድ ኢስላምን ሰምቶ ያልተቀበለ የጀሃነም እሳት ነው አሉ። ስለዚህ የእርሳቸው ነብይነት ካልደረሰው ሰውየው የነቢያት ትምህርት የሆነው ኢስላም ካልደረሰው አይቀጣም ይህ ሰው ማለት ነው በዚህ ሐዲሳቸው መሰረት ቦታል አይደለ? ስለዚህ ጫካ ውስጥ የሚገኝ ህዝብ ደርሷቸው ከሆነ መልእክቱ አንቀበልም አሻፈረኝ ብለው ከሆነ ይቀጣሉ። ቦታል አይደለ? ከተቀበሉ ያንን
እንዳሁን ጸጋውን የሚያገኙት ይሆናሉ። ካልደረሳቸው እነዚህ ሰዎች ደግሞ የሚቀጡ አይደለም። ካልደረሳቸው የሚቀጡ አይደለም። ደርሷቸው አንቀበልም ካሉ የዛኔ ነው የሚቀጡት። እሺ ደርሶት የማይቀጣ ሰው እንዳለ ታውቃላችሁ? ደርሶት የማይቀጣ ሰው አለ። እድሜ ልኩን አምላክን ሱብሓነሁ ወተዓላ ክዶ የማይቀጣ ሰው አለ። ምን አይነት የአእምሮ ህመምተኛ ከሆነ ሰው ታለርና ከተማ ውስጥ እየኖረ አይሁድ ነው ክርስቲያን ነው እንበል፣ ሌላ እምነት ተከታይ ነው እንበል፣ አላህ ሱብሓነሁ ወተዓላ ሊካደ ነው እንበል። ሰው የአእምሮ ህመምተኛ ነው። ግን ይሄ ልጅ ከተወለደበት ጊዜ ጀምሮ ቤተሰቡ ግን መስቀል አንጠልጥለውለታል። ልበል ክርስቲያን ወስዱታል። በቃ አላህ ሱብሓነሁ ወተዓላ አስክደውታል። የአእምሮ ህመምተኛ ነው። ልብ በሉ። ይህን ሰው አላህ ይቀጣዋል። መላክ አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ አምላክ ንጹህ አእምሮ ኑሯቸው ለአቅመ አዳም ደርሰው ለአቅመ ሔዋን ደርሰው አይ አንቀበልም ካሉ ነው ያ እውነት ደርሷቸው አሻፈሪ ካሉ ብቻ ይቀጣል። ልክ እንደ የካህዲያን ህፃናት ልጆች ነቢያችን ሰለላሁ ዐለይሂ ወሰለም የካህዲያን ህፃናት ልጆች ወዴት እንደሚሄዱ ሲናገሩ እንደማይቀጡ ተናግረውላቸዋል። አጥፋሉ ሙስሊሚን ፊል ጀና አሉ። ክርስቲያን ቢሆንም የአእምሮ ህመምተኛ እስከሆነ ድረስ የነቢያት ትምህርት እስካልደረሰው ድረስ አእምሮ ከሌለው የሚያገናዝብበት አይቀጥም። ይሰማል? አዎ ይሰማል። ያው ስለዚህ ፈጣሪ አንዳንድ ህዝቦችን አያቸውም ወይ እሱ እንዳለ ግልጽ የላቸውም ማለት ነው። ይሄ ነገር አቅቶት ነው ወይስ ምንድን ነው? ምን አልከኝ? ለአንዳንድ ህዝቦቹ ግልጽ በት ምክንያት እሱ እንዳለ ሁሉን ነገር ማድረግ እየቻለ ወይም ለእነሱ እንዳለ መታወቁ አቅቶት ነው ወይስ ምንድን ነው? ፈልጎት አቅቶት የሚባል ነገር ፈልጎት የሚባል ነገር አይደለም። እነዚህን ሰዎች ምን እንደሚሆኑ አላህ ሱብሓነሁ ወተዓላ በምድር ላይ አቤት። ኦኬ፣ ስለዚህ ቁርአንን የሰው ልጅ ነው ማለት ነው እንዲያስተላልፍለት ይፈልግ በራሱ ማድረግ አይችልም። ክርስቲያን አይደለም። ክርስቲያን ለሀፋ ክርስትና ያልደረሳቸው ገጠር ላይ የሚገኙ አካሎች እግዚአብሔር ማድረስ ተስኖት ለእነዚህ አይነት ምንድን ነው እዚህ ጋ እኔ ፈጣሪ ያለ ወይ በሚለው ነው እየተከራከርኩ ያለው ክርስቲያን ቦታ። ምክንያቱም በሁሉም ሃይማኖቶች ላይ የሚያደርገኝ ነገር መልስ እግዚአብሔር ለምድር ማድረስ የተሻለ አንተ እንደ ሃይማኖት እያስረዳው እየተመለስኩልህ ነበር። እንደ ሃይማኖት እኔ ከሃይማኖታችን መለስኩልህ አንጻር ያንን አካል ስለሚጠላቸው ነው ወይ አልክ? ያልደረሳቸው አይደለም። አላህ አይጠላም ማንንም። ህግና ስርዓቱ ደርሷቸው አሻፈረኝ ያሉ ሰዎችን ሲቀር ገጠር ላይ ያሉ ሰዎችን ይጠላሉ ወይ? እንደዚህ ጫካ ውስጥ አይጠላቸውም። እነዚያ ሰዎች ይቀጣሉ ወይስ አይቀጡም ከሆነ መልእክቱ ካልደረሳቸው አይቀጣቸውም አልኩ። እንዳንተ ግን እንደ መጽሐፍህ ነው። እንደ መጽሐፍህ እንደ ሎጂክ ራሱ ልቶ ገብቶ አይደለ? እንዳንተ የሚድነው ምን አይነት ሰው ነው ማለት ነው? ይኸው ለእኔ እዚህ ጋር የመጣሁበት አንደኛው ፈጣሪ አለ ወይ የመጣህ ለምንድን ነው የሚለውን አልጠየቅኩም። እሱን እናንተ እንደ ክርስቲያን ነህና እንደ እምነትህ ነው የምትጠይቀው። እንደ ክርስትና የሚድነው ምን አይነት ሰው ነው? አላምንበትም ክርስትና። በእውነቱን ለመናገር ክርስቲያን ነኝ አላልክም? እንዲ ክርስቲያን በሚለው ነው አሁን የሚያዘው ነው። ያው ስለጠየቀኝ ነው። ግን የመጣሁበት ምክንያት ታውቀዋለህ፣ ነግሬሃለሁ መጀመሪያ። እንግዲህ አሁንስ እንደተመለሰልህ ነው። አምላክ አላህ ሱብሓነሁ ወተዓላ ይጠላል ወይ ያልክ ሰዎችን አምላክ አላህ ሱብሓነሁ ወተዓላ ሰዎችን አይጠላም። እና የእነዚያን ሰዎች ይቀጣቸዋል ወይ? ገጠር ውስጥ ያሉትን አይቀጣቸውም። እነዚያን ሰዎች መልዕክቱ እስካልደረሳቸው ድረስ። አሁን ክርስቲያን እንደሚሆነ ደግሞ አንተ ክርስቲያን በሚለው አምንበታለሁ። ክርስቲያን በሚለው ብለሃል። ክርስቲያን የሚለው ምን ማለት ነው? እኔ እኮ ነገርኩህ እዚህ ጋር ጉርት ይዛል። ሰላሙ አለይኩም። ሰላም አለይኩም። ሰላም ወረሕመቱላህ። የት ነበረ?
አለ አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ነበረ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል። ከፈል ሐል ሰላም ነው? ይሰማል? ይሰማል። በሶሃቦች ጊዜ ማለት ነው በሙዓዊያ እና በነ አልይ ጊዜ የተነሳው ያለ መግባባት ከምን አንጻር ነው? እንደገና ደግሞ እነሱን በተመለከተ በእኛ ላይ ግዴታ የሚሆንብን ነገር ምንድን ነው? ሰላሳ ደቂቃ ምን ደርስ አይመስለኛል። አየሽ ነፍጥ ነው። ዋሌኩም ሰላም። ጥያቄ ነበር። እሺ አንድ ይነፍስ ታገሽ። እሺ እና በሙዓዊያ የተከሰተው ነገር ምንድን ነው የሚል ነው። በዑስማን ጊዜ ነው ፊትና የተፈጠረው። ዑስማን ረዲየላሁ አንሁ ዑስማን ብኑ አፋን ሞተ። በሞተ ጊዜ ዑስማን ብኑ አፋን ሰዎች ለሁለት ተከፈሉ። አሊይ ረዲየላሁ አንሁና እነ ሙዓዊያ። የአሊይ ግሩፕ አለ፣ እነ ሙዓዊያ ግሩፕ ደግሞ አለ። እነ አይሻ ከሙዓዊያ ጋር ምናምን ነች ረዲየላሁ አንሃ ረዲየላሁ ዐኒል ጀሚዕ። እና ምን ነበር የተከሰተው? ፊትናው እንደተፈጠረ 30 ደቂቃ ነው ያለው። እና ምንድን ነው የተፈጠረው መሰላችሁ? እና እነሱን በመጀመሪያ ዋጋቸውን ይሰጧል። ዑስማንን ደሙን ያፈሰሱ ሰዎች ይወጡና ይገደሏል። እነሱ ያሉት ደግሞ በአሊይ ሰራዊት ውስጥ ነው። አሊይ ደግሞ ምን አለ? መጀመሪያ በመካከላቸው ማን ነው? መጀመሪያ ሙስሊሞች አንድነት ይሰብሰብ፣ አንድ መሪ ይኖራቸው። ከዚያ በኋላ እኔ ራሴ ነኝ የዑስማን እንደሚያፈሰሱ ሰዎችን እንበቀላቸው፣ ችግር የለውም ለሱ አለ። አይ መጀመሪያ የዑስማን ደም ይመለሳሉ። በዚህ ነበር መሰረቱ፣ በዚህ ነበር መሰረቱ። ከዚያ በኋላ ጦርነት ሁሉ ተካሰለ። አለች ቦታ ላይ የአቂዳ ልዩነት አይደለም፣ የእምነት ልዩነት አይደለም። ኢጅቲሃድ አላቸው ሁለታቸውም ኢጅቲሃድ አደረጉ እና ስለዚህ በዚያ ላይ ጦርነት ተካሄደ፣ ተዋጉ ምናምን። ገብታችኋል አይደለም? ይህ ነው የሆነው ነገር። እኛ ሁላቸውንም ከሌ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ስላለ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ዚክረ አስሓቢ ፈአምሲኩ፣ ሰሓቦች ከተነሱ አደራችሁን ምላሳችሁን ያዙ ብለዋል። ያ ማለት በአንዳቸውም ላይ አፋቸውን እንዳትከፍቱ ነው። በሰሓቦች ላይ አፍን መክፈት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም አደራ ሰሓቦች ከተነሱ አፋችሁን ያዙ፣ ሰብስቡ ብለዋል። እነዚህ ሰሃቦች ከባድ መስዋዕትን ከፍለዋል። እነ አልይም እነ ሙዓዊያም የነቢዩ ሰለላሁ ዐለይሂ ወሰለምን ከጎናቸው ሆነው ያን መልእክት ሪሳላ ለትውልድ በማስተላለፍ ላይ መስዋዕት ከፍለዋል። ገብታችኋል? ተሳደዋል፣ ሁሉ ነገር ሆነዋል። ከጎናቸው ሆነው ጂሃድ ተዋግተዋል፣ ብዙ ነገር አድርገዋል። እና የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ዝቅ ማድረግ አንዱን ከሌላ ተገቢ አይደለም። ሙዓዊያንም ሆነ አሊይ ረዲየላሁ አንሁ ሁላቸውንም እንወዳቸዋለን። ወለተርዳ አንሁም አላህ ስብሓነ ወተዓላ ረዲየላሁ አንሁም ብሎ እንደገለጻቸው ወሳቢቁነ ልአወሉነ ሚነል ሙሃጅሪን ብንሰው ሺዓዎች በዚች ክፍተት ነው ገብተው የሆነ እንትን ይዘው አሊይ ነው መሪ መሆን ያለበት ብለው በሱ ላይ ሁሉ ክሉ ያለፉት
በዚህ ጊዜ ነው። ነገር ግን የአቂዳም የምንም ልዩነት አልነበራቸው። አንዳቸው ከሌላቸው ጋር በጣም ይዋደዱ ነበር። በዚያ ሁኔታ ያሳያሉ ማለት ነው። ይህን ይመስላል። እሺ፣ ሰላም አለይኩም። ወአለይኩም ሰላም። ጀዛከላህ። ሁለተኛ እንደገና ቢድዓ ዘመንያ እና ቢድዓ መካንያ የሚባለው እንዴት ከምን አንጻር ምን አይነትስ ናቸው? ቢድዓ ዘመንያ ልጆች ቤት አድርጉት። ቢድዓ ዘመንያ ቢድዓ መካንያ ضላላ ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ቢድዓዎች ሁሉ ጥመት ናቸው ብለዋል። እርሳቸው በያን ባደረጉት በዚያ ነው የሚያዙ። በሁሉም ጊዜና ቦታ ላይ ቢድዓ ሊፈጠሩ ይችላሉ። ሁላቸውም ግን ጥመቶች ናቸው። ከጊዜ ጋር እና ከቦታ ጋር የተያያዙ ቢድዓዎች የሚል የከፈለ የቁርአንም ሆነ የሐዲስ ማስረጃ እስካሁን ድረስ አላየንም። እሺ ማሊካ ጥያቄሽ ምንድን ነው? ሴት ልጅ ስታጠፋ በምንድን ነው የምትቀጣው? ሴት ልጅ ስታጠፋ የሚቀጣው አንቺ ከሆንሽ እንዳንቺ ህፃን ልጆች ከሆኑ በደበቅ በቁንጥጫ። እንደዛ ሳይሆን ሴት ልጅ በአርጩሜ ደብድቧት የሚለለት ልጫወታ ነው። ለማንኛውም ሴት ልጅ ለሁለት ይከፈላሉ። አላህ ስብሐነ ወተዓላ በቁርአን ላይ የገለጸውን ምናልባት እዚያ ላይ ጠይቀው ሊሆን ይችላል። እና መልክተኛው የሚሰደቡበት ቦታ ላይ ነው። እንዳትገቢ ሴት ልጅ ስለ እምነት ምናምን አስተምሩን። ስለ አምላክ ስለ ሃይማኖት ምናምን ረስተውታል። ሴቶችን እንዴት አድርገን እናጥመዳቸው ነው እንዳለ እንትናቸው። በእስልምና ሴት ልጅ፣ በእስልምና ሴት ልጅ፣ በእስልምና ሴት ልጅ። ይሄ እንጂ አይደለም። ለማንኛውም የሆነ የሆነች ችግር የለም። ለማንኛውም ሴት ልጅና ምቷት የሚል የቁርአን አንቀጽ ያነሱና ያንን ሊያወሩላችሁ ይችላሉ። ምንድን ነው የሚለው አንቀጹ? ከመጀመሪያው እናንብበው። ሴቶችን እዚያ ቦታ ላይ ለሁለት ከፍለው ያቸዋል። አንደኛ መልካም ሴት አለች፣ ሁለተኛ መጥፎ ሴት አለች። መልካም ሴትና መጥፎ ሴትን በአንድ እይታ ማየት ጥሩ ነው አይደለም? ማለካ ጥሩ አይደለም አይደል? ጥሩ አይደለም። ይህ ፍትህም አይደለም፣ አያስኬድም። ታቻለ አንድ ታዛዥ የሆነ ልጅና ለወላጆቹ አማጽ የሆነ ልጅ በአንድ እይታ ቢያይ ወላጅ ይሄ ፍትህ አይደለም። ያንን የሚያጠፋውን ልጅ ሊያርመው ይገባል አይደለ? አንደኛ ሊመክረው ይገባል። መክሮት እምቢ ካለ ምን ያደርገዋል? ሌላ መንገድን ይጠቀማል። ከምክሩ ካልጠቀመው ማለት ነው። ከተሻለ አይደለ? ወይ በሆነ ማዕቀብ በመጣል ሊሆን ይችላል፣ ወይንም ሊመታው ሁሉ ይችላል። መምታት ሲባል ግን እሱን በሚጎዳ ሳይሆን ከስህተቱ እንዲታረምና ወደ ጥሩ ነገር እንዲመለስ የሚያስችለውን ነገር ብቻ ነው። ይህን መንገድ ነው ያስቀመጠው አላህ ሱብሓነሁ ወተዓላ። ምን አለ እዚህ ቦታ ላይ? الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا. ገና ሲጀምር አላህ ሱብሓነሁ ወተዓላ ምን ይላል? الرجال قوامون على النساء ወንዶች የሴቶች አስተዳዳሪዎች ናቸው፣ ወይንም ባል የሚስቱ አስተዳዳሪ ነው ብሎ ጀመረ። የማስተዳደር ኃላፊነት ያለበት ባል ነው፣ ሴት ልጅ አይደለችም። ሚሊዮነር ብትሆን ታቻለ አይደል? ይሄ መጀመሪያ እንደዛ ብሎ ጀመረ። ገና ሲጀምር የሚስትን ሐቅ ነው የሚገልጸው። ባል ሚስቱን የማስተዳደር ግዴታ አለበት ብሎ ይጀምራል። ቢማ ፈضለ ላሁ በዕضሁም ዐላ በዕድ ወቢማ አንፈቁ ሚን አምዋሊሂም አለ። በሚያደርጉላት ገንዘብ ወጪ አለ። ተመልከቱ፣ ሁለተኛ አሁንም ሐቋን ገለጸላት። ማስተዳደር ብቻ ሳይሆን የገንዘብ ወጪ በምንም አይነት መንገድ ያስፈልግ ባልና አሁንም የሚመለከተው አለ። አያችሁ ሴቶች በአላህ
በአላህ በእኔ ትእዛዝ ላይ ቀጥ ያሉት ሐፊዛቱ ሊልገይብ ሩቅን የሚጠብቁ ያ ማለት ባሏ ከቤት በራቀ ጊዜ ክብሯን፣ ንብረቱን፣ ልጆቹን በሰላም የምትጠብቅለት የሆነችዋን ሚስትን ገለጻት። ወላቲ ተኻፉ ብሎ እነዚህን ገለጻቸውና አላህ ሱብሓነሁ ወተዓላ ጨረሰ። እነዚህን አወደሳቸው። በእኔ ትእዛዝ ላይ ቀጥ ያለች ነች እቺ ባሏን ሆነ የእርሷን ክብር የምትጠብቅ ባሏ በራቀ ጊዜ ብሎ ገለጻት፣ አወደሳት። ቀጥሎ ደግሞ ስለ ሌላኛዋ ሴት ሊናገር ነው። ወላቲ ተኻፉነ ኑሹዘሁነ እነዚያን ግን ማመጻቸውን የምትፈሯቸው የሆኑ ሴቶችን አለ። ስለ መጥፎ ሴቶች ጀመረ። ማመጻቸውን የምትፈሯቸው የሆኑ ሴቶች ክፉ ነገር የምታደርግና ክፉ ነገር የምትሰራ የሆነች ሚስት ካለች ማለት ነው። በምን መልኩ ሊገልጽ ነው አላህ ሱብሓነሁ ወተዓላ? ፈዒዙሁነ ልብ በይ። መጀመሪያ ምና ምቷቸው አላለም፣ መከሯቸው አለ። አያችሁ፣ ተመክራ ከተስተካከለች ከዛ ከክፉ ነገር አለቀ። ምንም ነገር ከዚያ በኋላ ማድረግ አይችልም። መክሯትስ እቺ ሴት አልመከርም ካለች ተለያዩ፣ በቃ መክራት እምቢ ካለች አላለም በፍጹም ሌላ መንገድን ተጠቀም አለ። ምን ወህጁሩሁነ ፊል መዳጂዕ አለ። በተኛ ስፍራም ላይ አኩርፏቸው አለ። ውጭ ላይ ማኩረፍ አይቻልም። ቤትም ውስጥ ማኩረፍ አይቻልም። የት? አልጋ ላይ ብቻ። ለምን? መክራት እምቢ አለች አይደለ? የዛኔ ጀርባን ስታትተኛለህ በዚህ ጊዜ ምን ያክል ቢቀየመኝ ነው ባሪ ብላ ወደ እስትፋ እንድትመለስ እና እንድትታረም እንጂ ሌላ አይደለም። ይሄ ነው። ይህንን አድርጎ እምቢ ካለ ወድሪቡሁነ አለ አላህ ሱብሓነሁ ወተዓላ ፈዒዙሁነ ወህጁሩሁነ ፊል መዳጂዕ ወድሪቡሁነ። ከዚያ በኋላ እምቢ ካሉ መክሯት እምቢ አለች፣ አኩርፏት እምቢ አለች፣ ጭራሽ አልሰማም አለች። የዛኔ ምን አለ አላህ ሱብሓነሁ ወተዓላ ምቷቸው አለ። አሁን እዚህ ቦታ ላይ አንደኛ ስለ መልካም ሴቶች አይደለም። ልብ በሉ። መጥፎ ሆና አምፃ አመፃዋን ተመክራል፣ አስመክሯት፣ አኩርፏት ሁሉ ነገር ተጠቅመው እምቢ አለች። የዛኔ ምቷቸው። ታዲያ ምቷቸው እዚህ ላይ በሚለው በምንድን ነው? እሷን በሚጎዳ መልኩ ነው ወይ? ነቢ ሰለላሁ ዐለይሂ ወሰለም አብራሩት ይህን የቁርአን አንቀጽ። ወድሪቡሁነ ضربا غير مبرح አሉ። ሐዲስ ላይ ቡኻሪና ሙስሊም ላይ በተዘገበ ሐዲስ አደራ የማያሳምም ምትን ነው የምትመቷቸው አሉ። ስለዚህ አላማው ምንድን ነው? እንደ አውዱ እሷን ጥፋተኛ የሆነች ሴትን እየተናገረ ስለሆነ ከጥፋቷ እንድትታረም እንጂ አላማው እርሷን መጉዳት አይደለም። ገብቶሻል አይደለ? ምን አለ አላህ ሱብሓነሁ ወተዓላ ወድሪቡሁን። ነቢያችን ሰለላሁ ዐለይሂ ወሰለም የማያሳምም ምትን ነው ግን የምትመቱት አሉ። ስለዚህ ዑለሞች ይህን አያይዘው ምን አሉ? እዚያው ባለው ነገር ነው መምታት የሚችለው ብሎ ተናግረዋል። ለምሳሌ በምን በአንሶላ ጥቅልል አድርጎ ሊሆን ይችላል፣ ወይም በትራስ ሊሆን ይችላል፣ ወይም በሽርጥ ሊሆን ይችላል። እዚያው ባለ ነገር እንጂ ይዞ ሄዶ መጥቶ እንደዚህ ዱላ ሰብስቦ መጥቶ ላሷን መጉዳት አይችልም። በሌላ ሐዲስ ላይ ላስረዳችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ከጨረስን አላማው ማረም ነው፣ ከስተታ ታረም ነው። እዚያው ባለው ነገር በአንሶላ ሊሆን ይችላል፣ በሲዋክ ሊሆን ይችላል። አንዳንድ ሙፈሲሮች እነዚህን ሁሉ አስቀምጠዋል። ነቢያችን ሰለላሁ ዐለይሂ ወሰለም የማያንም የምትመቷቸው መጥፎ ሴቶች ራሱ ብለው ተናግረዋል። ሴት ልጅ መምታት እንዳው በጥቅሉ እስልምና ስለዚህ ጉዳይ ምን ይላል? ሴት ልጅ መምታትን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ላ የድሪብ አሐዱኩም ዘውጀተሁ ሊዩጃሚዐሃ ቢልመሳብ፣ አንዳችሁ ሚስቱን እንዳይመታ በፍጹም አሉ። ተመልከቱ፣ ማታ ብርሃት ልትተኛ የምትለበትን ሚስትህን እንዴት ቀን ትመታለህ ብለው አስቀያሚ ነገር ሆኖ እንደሆነ ተናገሩ። እንዴት ነው ሰው ማታ ክፋት የሚተኛ ሚስቱን ቀን ደብድባት የሚውለው? ረሱሉላህ ሰለላሁ ዐለይሂ ወሰለም የምርአተን ቀጥ ወላ ኻዲመን አለች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስታቸውንም ሆነ አገልጋያቸውን መተው በፍጹም አያውቁም አለች። ገብቶሻል አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ሚስታቸውን መተው አያውቁም ብላ መሰከረች። በሌላ ሐዲስ ላይ የመጨረሻ እንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መጣች። ፋጢማ ብንት ቀይስ ትባላለች። ጃአት ፋጢማ ብንት ቀይስ ለነቢይ ሰለላሁ ዐለይሂ ወሰለም ቃለት ያ ረሱለላህ ኸጠበኒ ሰላሳ ሙዓዊያ፣ አባ ጀህም፣ ኡሳማ ብን ዘይድ። አንተ የአላህ መልእክተኛ ሆይ አለች፣ ሶስት አካሎች እኔን ለትዳር ጠይቀውኛል፣ አጭተውኛል አለች ፋጢማ ብንት ቀይስ። እና ከሶስቱ እስኪ እርስዎ ይምረጡልኝ አለች። ከሶስቱ ይምረጡልኝ አለች። የመጀመሪያው ምንድነው? ማን ነው? ሙዓዊያ ነው አለች የመጀመሪያው። ሁለተኛ አባጀህም ወይ አቡ ጀህል ሳይሆን የመጨረሻ አቡ ጀህል ሳይሆን አባጀህም ሁለተኛው።
ሶስተኛው ማን ነው? ኡሳማ ኢብን ዘይድ። እነዚህ ሶስቱ ለትዳር ጠይቀውኛል። ሶስቱ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ባህሪያቸውን በደንብ ያውቃሉ። ስለዚህ ልታማክር መጣች ሴት። አይኔ ሰው ማማት ይሆንብኛል አያገባኝም አላሏትም። ሰው መጥቶ ስለሆነ ሰው ለትዳር ከጠየቃችሁ ወይም ስለሆነች ሴት መልካም ከሆነች መልካምነቷን ንገሩ፣ መጥፎ ከሆነ መጥፎነቱን መናገር ትችላላችሁ። ይሄ ሀሜት አይደለም። የዛን ሰው ህይወት እንዳውም መታደግ ነው። ያ ሰውዬ መጥፎ ከሆነ ለዛ ሰው ወይም ለዛ ሴት ነቢያችን ሰለላሁ ዐለይሂ ወሰለም ጋር መተህን በጠየቀች ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አስመረጠቻቸው። ማን ናቸው ያጩሽ? አንዱ ሙዓዊያ ነው አለች። ሶስቱንም ያውቁታል፣ አቡ ጀህምና ሶስተኛው ደግሞ ኡሳማ ነው። ፈቃለ ነቢ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሲመርጡላት ምን አሉ? አማ ሙዓዊያ ፈሰዕሉክ ላ ማዕለለሁ አሉ። ሙዓዊያ አሁን የማስተዳደር አቅም ይህን እንደሌለው ተናገሩ። አንድ ሰው የማስተዳደር አቅም ሲኖረው ነው አይደል ያግባ የተባለው። ነቢ ሰለላሁ ዐለይሂ ወሰለም መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ ነው ያሉት። ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው ያሉት። ካልቻለ ይጾም ነው የተባለው አይደለ? ስለዚህ ሙዓዊያ አሁን የማስተዳደር አቅም የለው፣ ምንም ስራም የለም፣ ገንዘብም የለም የሚያስተዳድርበት። አማ ሙዓዊያ ፈሰዕሉኩ ላ ማለ ለሁ አሉ። ሙዓዊያ ግን አሁን ላይ ደሃ ነው፣ ገንዘብ የለውም የሚያስተዳድርበት። እሱ ሊያስተዳድር ስለማይችል እሱ አይሆንም አሉ። ሁለተኛ ወአማ አቡ ጀህም፣ አሁን አዳምጡ። አቡ ጀህምማ ፈጠራቡን ሊኒሳ ሴት ይማታል አሉ። ወፊ ሪዋየትን ኡኽራ ፈላ የضዑ ልዓሳ ዐን ዓቲቂሂ። በሌላ ዘገባ ላይ ምን አሉ? አቡ ጀህም ግን ከትከሻው ላይ ብትርን አያወርድም አሉ። ይሄ ቅኔ ነው። ምን ለማለት ነው? በቃ ሚስት ይማታል ነው። ሚስት ይማታልና እንዳታገቢ አሉ። አየሽ አይደለ? ሴትን የሚመታ ሰው ለትዳር እንደማይሆን ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። እንዴት ነው ሴትን ምቱ የሚሉት? ለፍጹም አላሉ። ነገር ግን እዚያ የቁርአን አንቀጽ የምናገረው አጥፊ ስለሆኑ ሴቶች ነው። ገብቶሻል አይደለ? ለዚያም ተመክራ አኩርፏት እምቢ ያለችን ነው መዛት ያለው። ለዚያም እንዳውም እንድትጎዳ ሳይሆን እርሷን ለማረም ያክል እንደሆነ እንጂ ሌላ አይደለም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ፈንኪሑ ኡሳማ አሏት። ሁለቱ እንዳታገቢ ኡሳማን አግቢ አሏት። ያ ነው። ስለዚህ ይሄን ይመስላል ባጭሩ። እሺ ሌላ ጥያቄ ደግሞ ማለት ነው ሴት ልጅ እርሻ ናት እረሳት የሚለው ጋር ተጨማሪ። እሺ ሴት ልጅ እርሻ ናት እረሳት። እሺ ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም ማና ሽእቱም ይላል። ሚስቶቻቸው ለእናንተ እርሻዎቻችሁ ናቸው ይላል። እነሱ ቀጥታ እርሻ ሲባል በምንድን ነው የወሰዱት? ለማንኛውም ወላሂ አላወቁትም እንጂ እንደው እስልምናን ለመተቸት የሚያነሷቸው የቁርአንና የሐዲስ ጥቅሶች ወላሂ እስልምናን የሚያስወድስ ነው። እንደው ያለ አስረዳቸው። ሴት ልጅ የሰው ልጅ መገኛና መሰረት መሆኗን የሚገልጽ የሚገርም የቁርአን አንቀጽ ነው። አላህ ሱብሓነሁ ወተዓላ በምን መሰላት? በእርሻ እንደምናውቀው አዝርተን፣ አትክልተን፣ ፍራፍሬዎችን እንደዚህ መልካምን ነገር የሚሰጠን የሆነ ነገር ነው። ቦታቸው አበሩላ ያ ነው። ስለዚህ ሴት ልጅ ደግሞ በዚያው ልክ ምንድነች? ልጅን የምትሰጥ የሆነች መሆኗን ለመግለጽ ነው አላህ ሱብሓነሁ ወተዓላ ይህን እየተናገረ ያለው። አንደኛ እሱ ነው። የሰው ልጅ መገኛ መሰረት መሆኗን መግለጹ የሚያስወቅስ ነገር ነው ወይ? አይደለም። መሬት ገበሬ አርሶ ልጆች ፍራፍሬ እንደሚያመርት ሁሉ ባል ከሚስት ጋር ተገናኝቶ ልጆችን እንደሚያመርት እንደሚያገኝ ለመግለጽ የተጠቀመው ቃል ነው አላህ ሱብሓነሁ ወተዓላ። ከዛች አላለ እርሻ የሚለው ይሄ ነው። ምሳሌ ንግግር ነው ይሄ። ገበሬ እርሻን አርሶ ልጆችን እንደሚያገኝ ማነው ፍራፍሬ እንደሚያገኝ ባል ከሚስቱ ጋር ተገናኝቶ ልጆችን ሊያገኝ እንደሚችልባት ለመግለጽ የተጠቀመው የሰው ልጅ ምንጭና መገኛ መሆኗን የሚገልጽ ነው። እንዳሁን የሚያስወድሳት እንጂ የሚያስወድስ አይደለም። ይሄ ነው። እሺ ከላይ ያለው ልጅ ግን አልጨረስኩም። ትጨርሻለሽ። ከላይ ሰላም። እሺ ከሌላቸው ልቀጥልላችሁ። ሌላው ይሄ የቁርአን አንቀጽ የወረደበት ምክንያት
መጽሐፍ ቅዱስ ላይ አለ። እኔ መጽሐፍ ቅዱስ ላይ የቅድሙንም መቀየር ያለፍኩት ልጅቱ ሙስሊም ነችና ነው። ክርስቲያን ብትሆን ከመጽሐፍ ቅዱስ አነሳላት ነበር። ክርስቲያን ጋር እያዋልሽ ከሆነ የምትመጪው ጥያቄዎችሽን ከክርስትናው አንጻር ልመልስልሽ። አላህና መልክተኛ የሚሰደቡበት ቦታ ትገኙ እያለ እኔ ከእስልምና አንጻር ነው የምፈልገው። ያላ እሺ፣ ለዚያ ነው የተውኩት። ከዛ ማለት ነው 40 ላይ 28ኛው ሐዲስ ተብራራልኝ። እሺ፣ ሀሳቡ ነው። እሺ፣ እንዴት መሰለህ ረሱል ሰለላሁ ዐለይሂ ወሰለም ናቸው የሚናገሩትን ነው። ከኔ ጥሩ ባሪያዎችን ተከተሏቸው ነው የሚሉት። ከኔ ምን ጥሩ የሆኑትን ባሪያዎችን ተከተሏቸው፣ ቅን መንገድ የተመሩትን። እሺ عليكم بسنتي وسنة الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ وإياكم محدثات الأمور بلانا. أنا علي نجيح برواجي بن صالح የሚለው ማለት ነው። ባለ ዋዘነ ረሱል ሰለላሁ ዐለይሂ ወሰለም ايش بقى وقت عرباض بن سارية አይደለ? عرباض بن سارية የሚባል ሰሃባ ነው ሐዲስ አስተላለፈው። قال النبي صلى الله عليه وسلم وعظنا رسول الله صلى الله عليه وسلم موعظة بليغة وجلت منها القلوب وذرفت منها العيون فقلنا يا رسول الله كأنها موعظة مودع فأوصنا. فقال النبي صلى الله عليه وسلم عليكم بالسمع والطاعة وإن تأمر عليكم عبد حبشي. أرلا እስከዚህ ድረስ ነው። ከዚህ በኋላ ያለው ነው የምንቀጥል። አይ ከዚህ በኋላ ያለው እሺ عليكم بالسمع والطاعة وإن تأمر عليكم عبد حبشي إنه من يعش منكم فسيرى اختلافا كثيرا فعليكم بسنتي وسنة الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار. إيه حديث እሺ ነቢያችን ምን ከሚለው ጀምር ልተርጉምልሽ እህት? ወሰምሒ ወጣዓቲ የሚለው ወሰምሒ ወጣዓቲ አለይኩም ቢሰምዒ ወጣዓ አደራችሁን ስሙ ታዘዙ እንደማለት ነው። በመስማትና በመታዘዝ እናዘዛችኋለሁኝ። አደራ ባለስልጣናት ወኢን ተአመረ አለይኩም አብዱን ሐበሺ። እንግዲህ የመካ ሰዎች በጊዜያቸው የነበሩ ሰዎች ሀበሻዊ ባሪያን ይንቁ ነበር። እነሱ እንኳ ቢሾሙባችሁን አደራ ያንን ንጉስ ስሙ ታዘዙ ብለው ነቢ ሰለላሁ ዐለይሂ ወሰለም መከሯቸው። ወኢን ተአመረ አለይኩም አብዱን ሐበሺ ይሄ ነው። ከዚያ ቀጥሎ ነቢያችን ሰለላሁ ዐለይሂ ወሰለም ኢነሁ መን የዒሽ ሚንኩም ፈሰየራ እክትላፈን ከሲራ፣ ከእናንተ ምናልባት አላህ እድሜ ሰጥቶት የኖረ የቆየ ሰው ብዙ ልዩነቶችን ያያል። የዛኔ ፈዐለይኩም ቢሱነቲ አደራ የእኔን መንገድ ተከተሉ፣ ወሱነት ልኹለፋ አራሽዲን የእኔን ቅኑ መንገድን የተበሩ ምትኮችን መንገድንም ተከተሉ። ተመሰኩ ቢሃ እርሷን አጥብቃችሁ ያዟት። ወዐዱ ዐለይሃ ቢነዋጅዝ እርሷን በቅንጣት የደርሳችሁ አጥብቃችሁ ያዟት። ወኢያኩም ያ በጠንካራ አድርጋችሁ ያዙ ለማለት ነው። ሊነጥቋቸው የሚመጡ ሰዎች መኖራቸውን የቢድዓ ባለቤቶች በጣም እንደሚበረክቱ በቅኔ እየተናገሩ ነው ሰለላሁ ዐለይሂ ወሰለም። ወኢያኩም ሙሕደሳት ልኡሙር አደራ በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ። ፈኢነ ኩሉ ሙሕደሰት ቢድዓ ሁሉም አዲስ ፈጠራዎች ቢድዓ ናቸውና፣ ወኩሉ ቢድዓትን ضላላ ሁሉም ቢድዓዎች ደግሞ ጥመቶች ናቸው። ወኩሉ ضላለትን ፊናር ሁሉም ጥመቶች ደግሞ የእሳት ናቸው። እሺ እዚህ ጋር ማለት ነው በሱነቱል ኹለፋኢ ራሺዲን የምንላቸው እነማን ነው? ወይስ ቅን መንገድን የተመሩትን ብቻ ነው? ኹለፋ ራሺዲን ነብዩ ሰለላሁ ዐለይሂ ወሰለም ይታወቃሉ። አራቱ ኹለፋዎች ናቸው። ለናሙናነት ያክል ነው ግን እነሱን መጥቀስ የፈለጉት ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ፣ ዑመር ብን ኸጣብ፣ ዑስማን ብን አፍፋን፣ አሊ ብን አቢ ጣሊብ እነዚህ ናቸው። ነገር ግን እነዚህን ለናሙናነት እየገለጸ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ሰሃቦች ያጠቃልላል። ሁሉም ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለምን ቅኑ መንገድ የተመሩ ናቸው። እሺ ግን
አያጠቃልልም ወይ? እነዚያን ተከተሏቸው ነው ያሉት። አሁን ያለ ሰው ምንድነው ማድረግ ያለበት? እነዚያን የቀደምቶቹን መልካም ሰለፎች መከተል ነው ያለበት እንጂ አዲስ እንትን መፍጠር አይችልም። የእነዚያን መንገድ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። እናንተ ኮሜንት ላይ አንድ ልጅ ካፊር ናት እያለክ ነው። አላህ ፍራ። አይደለችም፣ ካፊር አይደለችም። ግን ይኸውልሽ አላህና መልክተኛ የሚሰደቡበት ቤት አትግቢሽ። አዲስ ኮሜንት የከፈትሽው እሺ። እሺ ግን እኮ ባለፈው ማለት ነው ማለት በጣም ረሱል ሰለላሁ ዐለይሂ ወሰለም እየተሰደበ ነበር። አውቀው ነው መልስለት ገባው። በጣም ነበር ያናደረኝ። አውቀው እንደዚህ አንድ ሰው እንደማያዳምጠው ያውቃሉ። ሰውየው ማለት ነው ተንኮሎ እንደሚያደርግ ታውቃላችሁ። ወላሂ ክርስቲያኖች ራሱ አያዳምጡም። የሚያውቀው ጉዳይ የለም ስለ ክርስትና። በጣም ፖለቲከኛ ሰው ምን ያደርጋል? የሆነ እንትናቸውን የሚነካ ነገር ነቢ ሰለላሁ ዐለይሂ ወሰለም ይሰድብላቸዋል። ተናደው ሰዎች እንዲሰበሰቡለትና ከዛ እንዲገቡለት ማለት ነው። እንዲህ አይነት ሙድ ነው እየተጠቀሙባቸው ያለው። ይሄም ባያደርግ ኖሮ እንደው በስነ ስርዓት ቁጭ ብሎ ቢያስተምር እኔ ወላሂ ላዚም 100 ሰው ከተሰበሰበ በጣም ነው ማለት ነው። አንድ ሳይሰበሰብለት ባለፈው ለገባሁት ማለት ነው ላይቭም አይከፍትም ነበር። ግን ሙዱ ምን ያደርጋል? ሙሐመድ እንደዚህ ላድርግላችሁ ይላል። የዛኔ የኛ ልጆች እንደሚሰበሰቡ ያውቃል። ይሄ እንዲህ አይነት ያፈመሱት የኛ ልጆች ናቸው። እንዲህ ልክ እንዳንቺ ይገባሉ እንደዚህ። ከዛ ደም እንትን ብሏቸው እንትን ይላሉ። ከታች ያለው ክርስቲያን ደስ ይለዋል። እስልምና መልስ የለውም። ይጫወትባቸዋል በጭንቅላታቸው ላይ በተለይ እንዳትገቡ እንዳይነበሩ። አንድ ጥያቄ ነበር። አንድ ወንድም ነበር እና ቅርብ ጊዜ ነው ወራት ነው ሻሃዳ ከተሰለመ። በዛም ምክንያት ደግሞ ትንሽ ከትዳሩ ከልጁም ተለያይቷል። ወጣት ልጅ የሚሰራውን ሹፍርና ነበረ። የባለቤቱ ወንድም ነበረ። መኪናው ወስዶበት አሁን ስራ ፈቶ ምናምን በቃ በጣም ከባድ ሁኔታ ውስጥ ነው ያለው እና በዚህ ወደ ክርስትና ከመጣ ያ ነገር ሁሉ ይስተካከላል የሚል ሀሳብ እንትን ተብሎለት ነበር ነው ጠይቅልኝ ብሎ ነበር። ለምን ወሰደ ነገር በዚህ ጉዳይ ላይ እስኪ ኡስታዝ ወሂድ ምናምን አሉ መሰለኝ ሙስሊም ክርስቲያኖች ላይ በሚፈጠሩ ችግሮች መፍትሄ የሚያደርጉ ልጆች አሉ መሰለኝ። እነሱን ብታናግሯቸው ጥሩ ይመስለኛል። ማለት ከአስተምሮቱ አንጻር ከአስተምሮቱ ከትምህርቱ አንጻር እንዴት ነው ማለት ማለት በሄድ አሁን ወደዛ ለዚህ ሰው ስራስ እነሱ ጋር ይቀላቀሉ ራሳው ከእነሱ ጋር ብከራከር ገንዘቡን ለማስመለስ ነው ተራከር ሳይሆን ብቀላቀል ወደ ስራ ብገባ ማለት ከእምነቱ ጋር የማይነካካበት ከእምነቱ ጋር የማይነካበት ከሆነ ከእነሱ ጋር ስራ መስራትን የሚከለክል ነገር አይደለም። ማለት ለጊዜው አሁን ግዴታ መብላት መኖር አለብኝ። ስለዚህ እስከዛ ድረስ ከእስልምና እንደወጣሁ አድርጌ ከእነሱ ጋር ተቀላቅዬ ብኖር ልሰራ የሚያስቀርብ በቃ ይህ ነው። 5 ደቂቃ እምነትን ክዶ መስራት አይቻልም። ባለህ በእምነት ጽናና የዛኔ ከእምነት ጋር በማይጋጭበት መንገድ ስራ መስራት ይችላል። 42 ነው 7 ደቂቃ ሰላም ከበር ሰዎች ይሰማችኋል። ስለዚህ ማድረግ የለብንም ልበለው። እስኪ ስራው ምንድን ነው ወንድሜ? ስራው ሹፍርና ነበረ። የሚሰራው ደግሞ የባለቤት ወንድም ነበረ መኪናው። አሁን ወስዶበት ስራ እየሰራ አይደለም። በቃ ነገሮች ትንሽ ተዘጋግተውብኛል ያለኝና እስከዛ ድረስ ማለት ይህን ነገር ካደረገ መስተካከል ይችላል። በጊዜው ምን ካደረገ ከዚህ ከእምነቱ እንደወጣ አድርጎት ወደ እነሱ ከቀረበ ማለት ነው ስራ እስከሚያገኝ እና ይፈቀድልኛል ይጠይቅልኝ የተባሉ እሺ። አይ
ከእምነቱ ወጣ እንኳን እንትን ማድረጉ ተገቢ አይደለም። ያው ያንን ወጥቻለሁ ብለህ ግዴታ ነገር አለበት ለነሱ ወይንስ ምንድን ነው? ክርስቲያን ስለዚህ ከእነሱ ጋር ተቀላቅሎ ከእነሱ ጋር መመሳሰል አለበት። ቤተሰብ ስለ መመሳሰል ማለት እምነትን በማይነካበት መንገድ ምናምን እንደሰለማ አውቀዋል። እምነቱን የሚያስክድ ነገር እንዲናገር ወይም እንዲሰራ የሚያደርጉት ከሆነ ይቅርበት፣ ሌላ ስራ እንደምንም ብሎ ይፈልግ ይችላል። ይሄ ነው ጥያቄ። መርሐባ አየሽ። ሰላም አለይኩም ወረህመቱላሂ ወበረካቱህ። ወአለይኩም ሰላም ወረህመቱላሂ ወበረካቱህ። የኔ ጥያቄ ሁሱ ጅልባብና ኒቃብ ለብሰን በዚህ በትከሻ ላይ የሚያዘውን ሻንጣ መያዝ አይቻልም የሚል ፈትዋ ሰምቼ ነበር። ከምን አንጻር ነው? ምን አልሽኝ? ጅልባብና ኒቃብ ለብሰን ድምፅሽ አይሰማም። ሰላም ያስር ጥያቄ መጠየቅ ይቻላል? ወንድማችን ይቻላል። ልጠይቅህ? ኦኬ። ማለት ያው እኔ ክርስቲያን ነኝ፣ ግን አንድ ጥያቄ ልጠይቅህ ፈልጌ ነው። አይ ብዙ ጊዜ አይሃለሁ እና የተረጋጋ ልጅ ነህ። ተረጋግተህ መልስ ትሰጠኛለህ ብዬ አስባለሁ። አሁን ይኸውልህ በክርስትና መጽሐፍ ቅዱስ ሲጻፍ የሚገርም ነገር ብዙ ወንጌላውያን ተሳትፈውበታል። ብዙ ምስክሮች አሉ፣ አንዱ ከአንዱ ጋር የማይጋጭበት። በሙስሊም ደግሞ የሚገርም እኔ የመሰለኝን ነው እንግዲህ ማለት ነቢዩ መሐመድ ብቻ ናቸው እስልምናን የመሰረቱት ነው እንግዲህ እንደ ቁርአኑም እንዳየ ነው። እስኪ ለእነሱ ደግሞ የሆነ የሚያመሳክር ሌላ ነብይ አለ ወይ? እስኪ እሱን ግልጽ አድርገህ ብትነግረኝ ደስ ይለኛል። ማለት እንደው በቀና ገብቶሃል አይደለ? አሁን ሱራ ስንት ላይ ቁርአን የትኛው ምዕራፍ ላይ እንደዚህ ብለህ ብትጠይቀኝ ላላቅ እችላለሁ። በእርግጥ ግን በቀናነት ገብቶሃል አይደለ? እና ከነብዩ መሐመድ ውጪ ቢያንስ አንድ ሰው በእርግጥ ይናገራል። ያንን ሰው ደግሞ እውነት ነው ውሸት ነው የሚለውን ነገር በትክክል ለማረጋገጥ ምንድን ነው ሌላ አካል መመስከር አለበት አይደለ? ስለዛ ነገር እውነት መሆኑን ለማረጋገጥ ያ ነገር በትክክል ያው እኛ በምንለው ሳይሆን እናንተ እንደምትሉት አላህ በምትሉት ከአላህ ስለመሆኑ ትክክለኛ ማረጋገጫ ስለመሆኑ የግድ የሆነ ማረጋገጫ እዚህ ጋር ከነብዩ መሐመድ ውጭ ብትሰጠኝ ደስ ይለኛል። ለመስማት ዝግጁ ነው። እሺ፣ በመጀመሪያ ያስቀመጠው አንድ ነቢይ ለነብይነት ማረጋገጫ ሌላ ነብይ መመስከር አለበት የሚለው ሙሴ ለምሳሌ እንደ ክርስትና ነብይ ነው ተብሎ ይታመናል። ግን ከእርሱ በፊት የመሰከረለት አንድም ነብይ የለም። ይቅርታ ውሱ ወደ ክርስትና ውስጥ ሳንገባ እንደው እናንተ ከይቅርታ ጋር ችግር የለውም። እኔ አሁን ስለ ክርስትና ውስጥ ሳንገባ የእስልምናውን ብቻ እስቲ ከሱ ውጭ ያለውን ነገር ይቅርታ ጋር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነታቸውን ኢየሱስ ክርስቶስ መስክሮላቸዋል። ማስረጃ ወይፍቃለ ዒሳ ብን መርየም ያ በኒ እስራኤል ኢየሱስ የሚለው የክርስትና ነው። እንድመልስ አትፈቅድም? እፈቅዳለሁ። አይ ስለ በእናንተው ጋር እያይዘ ነገረኛ አሁን ስለ ክርስትና ላወራ ስል ቅድም ስለ ክርስትና ታወራለህ። አሁን ሳወራ ደግሞ ስለዚህ ኢየሱስ የሚለው አሁን የክርስትና ነዋ። ኖ ኢየሱስ የሚለው የክርስትና ነው አይደል? ኢሳ ወይ ኢሳ በልና በል ችግር የለውም። እሺ ኢሳ በል ኢየሱስ ማን ነው?
አይ እሱን ተወው። በክርስትና ኢየሱስ በሙስሊም ያንን መስፈርት ስታመጣ ጊዜ መስፈርት ስህተት እንደሆነ ላስወጣህ በመጀመሪያ አይ አትንካብኝ መስፈርቱን ክርስትና አታውራት እሺ አልኩህ። ስሙን ሳነሳ ደግሞ ኢየሱስ ብለን እንጠቀማለን፣ ችግር የለብንም። አይ እሱን አትበላል። አይ እንደሱ ከሆነ የሚታወቀው እንደዛ ነው። ግን በቀናነት ወንድሜ ለክርክር ሳይሆን ለማወቅ እስከገባው ድረስ በቀናነት ብታስተናግደኝ ደስ ይለኛል። ካልሆነ ችግር የለውም፣ ወርዳለሁ። ችግር የለም። የድንግል ማርያም ልጅ ስለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መስክሯል። በዚህ ማስረጃ ከዚህ በኋላ አህመድ ወይም ሙሐመድ የሚባል ነቢይ ይመጣል ብሎ ተናግሯል። ፈለገ ነው ከእኔ በኋላ ሙሐመድ ወይም አህመድ የሚባል ነቢይ ይመጣላቸዋል ብሎ ተብስሯቸዋል። የማርያም ልጅ ቁርአን ሱራ ስንት ላይ ነው ያለው?